የውጭ ሀገር ስራዎችን በተለያዩ ድረገጾች ላይ እያመለከታችሁ ምን ምላሽ አጥታችኋል? በመቶዎች የሚቆጠሩ ሲቪዎችን ልካችሁ አንድም ኢንተርቪው ካልተጠራችሁ ችግሩ የእናንተ ብቃት ሳይሆን የሲቪያችሁ አጻጻፍ ሊሆን ይችላል። ምክንያቱ ለአንድ ሀገር የሚሰራ ሲቪ ለሌላው ሀገር በፍጹም አይሰራም። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ወደ ዛሬው ገራሚ ቪዲዮ በሰላም መጣችሁ። ለጥቂት ቀናት ጠፍቼ ነበር። አሁን ግን እናንተን ስራ የሚያስቀጥር እጅግ ጠቃሚ መረጃ ይዤላችሁ ተመልሻለሁ። ዛሬ በብዙዎቻችሁ ጥያቄ መሰረት ኢትዮጵያውያን በብዛት ስራ ለመቀጠር በሚፈልግባቸው 5 ታዋቂ ሀገራት ማለትም ካናዳ፣ ጀርመን፣ ፖርቹጋል፣ ዱባይ እና ጃፓን እንዴት አድርገን ዓለም አቀፍ ሲቪ ኢንተርናሽናል ሲቪ እንደምናዘጋጅ ዝርዝር ሚስጥሩን አሳያችኋለሁ። ቪዲዮውን እስከ መጨረሻ ካያችሁት በኋላ የትኛው ሀገር ላይ ስራ የማመልከት በራስ መተማመናችሁ ይጨምራል? ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ በማድረግ አብረን እንጀምር። በመጀመሪያ የምናየው ስለ ካናዳ ነው። በካናዳ ሲቪ ሪዚዩም ተብሎ ነው የሚጠራው። የካናዳ ኩባንያዎች ሲቪዎች የሚመዝኑት በሰው ሳይሆን በኤቲኤስ በሚባል የኮምፒውተር ሶፍትዌር ነው። ስለዚህ የእናንተ ሲቪ የኮምፒውተሩን ፈተና እንዲያልፍ የሚከተሉትን ህጎች ማሟላት አለበት። ፎቶ በፍጹም አታስገቡ። በካናዳ የሲቪ ህግ አድልዎ ለመራቅ ሲባል ፎቶግራፍ፣ እድሜ፣ ጾታ ወይም የጋብቻ ሁኔታ በሲቪ ላይ መጻፍ የለበትም። ካስገባችሁ ሲቪያችሁ ውድቅ ይሆናል። አጭርና ግልጽ ይሁን። ቢበዛ ከ1 እስከ 2 ገጽ ብቻ መሆን አለበት። ሶስተኛ በውጤት ላይ ያተኮረ ይሁን። ይህንን ስራ ሰርቻለሁ ከማለት ይልቅ ይህንን ስራ ሰርቼ የኩባንያውን ገቢ በ20% አሳድጌያለሁ የሚል ቁጥሮችን እና ጥቅሶችን ተጠቀሙ። አራተኛው ደግሞ የቀድሞ አሰሪዎች ስልክ available upon request ሲጠየቅ አቀርባለሁ ብላችሁ መጨረሻ ላይ ማስቀመጥ ትችላላችሁ። ሁለተኛው ሀገር ጀርመን ናት። በጀርመን ሲቪ ለቨንስላፍ ይባላል። ጀርመናውያን ለስራ በጣም ጥብቅ የተደራጁ እና ዝርዝር መረጃ የሚወዱ በመሆናቸው የእነሱ ሲቪ ከካናዳ ፈጽሞ የተለየ ነው። ፎቶግራፍ ግዴታ ነው ማለት ይቻላል። በጀርመን ሲቪ ላይ ፕሮፌሽናል የሆነ ፓስፖርት ሳይዝ ፈገግ ያለ ፎቶግራፍ በቀንጫፍ ላይ ማስቀመጥ በጣም የተለመደ እና የሚወደድ ነው። የግል መረጃዎች፣ የልደት ቀን፣ እድሜ፣ የትውልድ ቦታ እና ዜግነት በግልጽ መጻፍ አለበት። ፊርማና ቀን፣ ይህን በጣም የሚገርም ነው። የጀርመን ሲቪ መጨረሻ ላይ የተጻፈበት ቀን ቦታ የእናንተ ፊርማ መኖር አለበት። ይህን መረጃዎች እውነተኛ መሆኑን የምታረጋግጡበት መንገድ ነው። አቀማመጥ ጊዜን መሰረት ያደረገ መሆን አለበት። ከቅርቡ ጊዜ ስራችሁ ጀምራችሁ ወደ ኋላ ወደ ድሮው ስራችሁ በቅደም ተከተል ጻፉ። ወደ ሶስተኛውና የአውሮፓ ህብረት አባል ወደ ሆነችው ፖርቹጋል እንለፍ። በፖርቹጋል እና በብዙ የአውሮፓ ሀገራት ስራ ለመቀጠር ቀላሉ መንገድ ኤሮፓስ ሲቪ መጠቀም ነው። አንደኛ ኤሮፓስ ፎርማት። ጉግል ላይ ኤሮፓስ ሲቪ ብላችሁ ብትፈልጉ የአውሮፓ ህብረት ያዘጋጀው ነፃ ድረገጽ አለ። እዛ ላይ መረጃችሁ በመሙላት በፖርቹጋል ተቀባይነት ያለው ሲቪ ማውረድ ትችላላችሁ። ሁለተኛ ቋንቋ። ወደ ፖርቹጋል ስታመልክቱ የእንግሊዝኛ ቋንቋ ችሎታችሁ የደረጃ ለምሳሌ B2 ወይ ደግሞ C1 በማለት በግልጽ ማስፈር አለባችሁ። የፖርቹጋልኛ ቋንቋ ጥቂት እንኳን የምትችሉ ከሆነ መጻፋችሁ ትልቅ እድል ይሰጣችኋል። ሶስተኛ ፎቶና ማህበራዊ ሚዲያ። ፕሮፌሽናል ፎቶ ማስገባት ይመረጣል። ከዛ በተጨማሪ የሊንክድኢን አካውንታችሁ ሊንክ ማካተት በጣም ወሳኝ ነው። አራተኛውና እጅግ በርካታ ስራዎችን በሚገኙባት ከተማ ዱባይ ናት። የዱባይ የስራ ገበያ በዓለም ዙሪያ ካሉ ሰዎች ጋር የምትወዳደሩበት በመሆኑ ሲቪያችሁ በጣም ማራኪ መሆን አለበት። የቪዛ ሁኔታ በዱባይ ሲቪ ላይ በአሁኑ ሰዓት ያላችሁን የቪዛ ሁኔታ መጻፍ ወሳኝ ነው። ለምሳሌ በቱሪስት ቪዛ ዱባይ ካላችሁ ቪዚት ቪዛ፣ ኢትዮጵያ ሆናችሁ የምታመለክቱት ከሆነ ሪሳይድ ኢን ኢትዮጵያ ወይም ሉኪንግ ፎር ሪሎኬሽን ብላችሁ መጻፍ አለባችሁ። ቀለምና ዲዛይን። ከካናዳ በተለየ በዱባይ ጥቂት ቀለምና ማራኪ ዲዛይን ያላቸው ሲቪዎች ለምሳሌ በካንቫ የተሰሩ መጠቀም ይቻላል። ፎቶና ዜግነት። ፕሮፌሽናል ፎቶ እና የኢትዮጵያ ዜግነታችሁን ናሽናሊ በግልጽ ማስቀመጥ አለባችሁ። ምክንያቱም ብዙ ኩባንያዎች ለቪዛ አሰጣጥ ዜግነት ማየት ይፈልጋሉ። በመጨረሻው ወደ ኤዥያው ሀያል ሀገር ጃፓን እንሂድ። የጃፓን ሲቪ አጻጻፍ ከዓለም ሁሉ የተለየ እና እጅግ ባህላዊ ስርዓት የተከተለ ነው። በጃፓን ሲቪ ራየርኪሾ ይባላል። ቁጥር 1 የተወሰነ ፎርማት። ጃፓን ውስጥ የራስን ዲዛይን ፈጥሮ ሲቪ መስራት አይፈቀድም። ራየርኪሾ የተባለውን የራሳቸውን መመዘኛ ፎርም ገዝታችሁ ወይም አውርዳችሁ እሱም ብቻ ነው መሙላት ያለባችሁ። ሁለተኛው ፎቶግራፊ። ጥቁር ሱፍ የለበሳችሁበት ጀርባውን ሰማያዊ ወይም ነጭ የሆነ በጣም ፕሮፌሽናል ፎቶግራፍ መለጠፍ ግዴታ ነው። ሶስተኛ የመኖሪያ አድራሻና ስልክ። በአሁኑ ሰዓት ያለችበት አድራሻ በጣም በጥንቃቄ መጻፍ ይጠየቃል። አራተኛ የጃፓን ቋንቋ ችሎታ።
GLPT በጃፓን ስራ ለማግኘት የቋንቋ ፈተናዎች ውጤታቸው ለምሳሌ N3 N2 N1 በሲቪው ላይ ማስፈረም የስራ እድላችሁን 90% ያሳድገዋል። የቻናል ቤተሰቦች እንግዲህ እንደተመለከታችሁት ለአንዱ ሀገር የሚሰራ ሲቪ ሌላኛው ሀገር ፈጽሞ ሊሰራ አይችልም። ስለዚህ ከዛሬው ጀምሮ ወደምትፈልጉት ሀገር ስታመለክቱ ሲቪያችሁ በየሀገሩ ህግ መሰረት አስተካክሉት። ስራ የመቀጠር እድላችሁ በጣም ይጨምራል። በሚቀጥለው ቪዲዮ እስከነዚህ ሀገራት መካከል የአንዱን ሀገር ሲቪ እንዴት በኮምፒውተር ላይ ደረጃ በደረጃ በነፃ እንደምንሰራ በተግባር እንዳሳያችሁ የምትፈልጉ ከሆነ የሀገሪቱ ስም በኮሜንት ላይ ስር ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ከነገ ወዲያ በሌላ ገራሚ ቪዲዮ እስከምንገናኝ ቻው።